ሰላም ሰላም ተማሪዎች እንዴት ናቸው? ይህ 12ኛ ክፍል የኢንትራንስ ኤግዛም ጥያቄዎች ናቸው። ልጆቹ ልከውልኝ ነው። እንዲሁም ደግሞ ቴሌግራም ላይም የተወሰነ ክሮስ ቼክ ለማድረግ ሞክሬያለሁ። ራውንድ ዋን የነበረ የአፕቲቲዩድ ወይም ደግሞ የሳት ኤግዛም ነው። እኛ ፎከስ ያደረግነው የማቴማቲክስ ፓርቱ ላይ ብቻ ነው ማለት ነው። ጥያቄዎቹ ከመጀመሪያው ጀምሮ በደረሰን መሰረት ጥያቄዎቹ እነዚህ ናቸው። እናንተ ደግሞ በተለይ ራውንድ ቱ ራውንድ ስሪ እንዲሁም ደግሞ ሶሻል ላይ ያላችሁ ቀጣይ ኔክስት ራውንድ የምትፈተኑ ተማሪዎች እነዚህም ብትሰሯቸው እጅግ በጣም ተጠቃሚ እንደምትሆኑ ተስፋ አረጋለሁ ማለት ነው። ጥያቄዎቹ እንደዚህ አዘጋጅተናቸዋል አንድ በአንድ ማለት ነው። የተወሰኑ ጥያቄዎችንም እኛም እንሰራላችኋለን ካለንን ጊዜ አንፃር በጣም ትንሽ ቢዚ ስለሆነ ነው። ጥያቄዎቹን እዚህ ጋር አይታችሁ እንዲሁም ደግሞ ቴሌግራም ላይም ጥያቄዎቹን እንለቅላችኋለን በደንብ ክሊን በሆነ መልኩ በደንብ በሚታይ መልኩ ማለት ነው። እዚህ ጋር በተለይ ኔክስት ራውንድ ቱ ራውንድ ስሪ እንዲሁም ደግሞ ሶሻል ላይ ያላችሁ ተማሪዎች አንድ እንድትገነዘቡት የምፈልገው ነገር አለኝ። ማለትም ባለፈው ከትምህርት ሚኒስቴር ካሉ አካላት ጋር የተሰጠ ማብራሪያ ነበረ። ማለት ምን ማለት ነው? እያንዳንዱ ራውንድ ላይ ለምሳሌ ዘሴም ራውንድ ዋን ላይ ሆኖ ራሱ ኦንላይን ክላስ ኦንላይን የሚፈተኑና እንዲሁም ደግሞ በወረቀት የሚፈተኑ ኦንላይን አክሰስ የሌላቸው ማለት ነው። ጥያቄው ፍጹም የተገናኘ አይደለም፣ አንድ አይነትም አይደለም። ኮንፊውዝ ውስጥ መግባት የለባችሁም ማለት ነው። ስለዚህ ምንም ለምሳሌ አሁን ይህንን ጥያቄ ሰራ ነው ማለት ኔክስት ራውንድ ላይ ጥያቄው ይሄ ነው ማለት አይደለም። በጣም ማሰብ አለባችሁ። ይህን በደንብ ጥንቃቄ እንድታደርጉ ማለት ፎከስ ማድረግ የለባችሁ። ይልቅ እኔ አንድ ኮንፊርም ማድረጋችሁ ወይም ደግሞ እንደ ትልቅ ቲፕ የምሰጣችሁ እዚህ ውስጥ ያሉ ጥያቄዎችን በደንብ አናላይዝ ካደረጋችሁ ኔክስት ራውንድ ቱና ራውንድ ስሪ የምትፈተኑ ተማሪዎች ማለት ነው ፎከስ ለምሳሌ እንደ አንድ ጥያቄ እንኳን እዚህ ጋር ኳድራቲክ ኢኩዌዥን ላይ ወይም ደግሞ ፖሊኖሚያል ፋንክሽን 10ኛ ክፍል ላይ ፖሊኖሚያል ፋንክሽን ላይ ፎከስ ያደረገ ጥያቄ ካለ ነው ኢንኬዝ ካለ ነው ላይኖርም ይችላል። ኦን ዘ ሪቨርስም ውሰዱት ካለ እናንተ ሌላው ላይ ፎከስ እንድታረጉ ትልቅ ኢምፓክት ይሰጣችኋል። ለምን ባላንስ ስለሆነ ጥያቄው የሚወጣው ራውንድ ዋን ላይ ለምሳሌ 10ኛ ክፍል ላይ ዩኒት ዋን ላይ ከወጣ ራውንድ ቱ እና ራውንድ ስሪ ላይ ሞስት ፕሮባብሊ በእኛ አናሊሲስም በእኛ ግምትም ሌሎች ቻፕተሮች ላይ ፎከስ ያደርጋል ብለን ተስፋ እናደርጋለን። ከሱ አንጻር እንደ ትልቅ ቲፕ ሊሆናችሁ ይችላል። እሱን በደንብ አንደርስታንድ አድርጉ እንጂ ጥያቄው ግን ራሱ ይሄ ነው በጣም እንዳትሸወዱ በኋላም ኮንፊርም ታደርጉታላችሁ ኦልሬዲ ፈተና ላይ ስትገቡ። ስለዚህ ይህን በደንብ አንደርስታንድ አድርጉ። ግን ዘወይ ጥያቄው እንዴት ነው የሚወጣው፣ አጠቃላይ ጥያቄ ፎርማት ምን ይመስላል፣ እንዲሁም ሌሎች የትኛው ቻፕተር ላይ ፎከስ አደረገ የሚለውን ነገር ትልቅ ግብዓት ሊሆናችሁ ይችላል ብዬ ስላሰብኩ ነው ይህን ሼር ያደረጉላችሁ እንጂ ጥያቄው ራሱ ነው የሚለውን ነገር ግን አንደርስታንድ እንድታደርጉ አልፈልግም። ራሱ ጥያቄው በምንም ታምር ጥያቄው አንድ አይነት አይደለም ከላይ ቅድም በተገለጸው መሰረት። እሱን አንደርስታንድ አድርጋችሁ አጠቃላይ ጥያቄው እንዴት ነው አፕሮች የሚያደርገው የሚለውን አንደርስታንድ አድርጋችሁ እነዚህን ጥያቄዎች በደንብ ተለማመዱባቸው። በደንብ እንደሚጠቅሟችሁ ተስፋ አደርጋለሁ ማለት ነው። በተረፈ ለራውንድ ዋን ለነበሩ በእኛ የምናሰናቸው ራውንድ ዋን የነበሩ በጣም አሪፍ እንደነበረ አይሆፕ ጥያቄውም ከዚህ አንጻር እንደነበረ ነግረውናል። ራውንድ ቱ ላይም የምትፈተኑ የእኛ ልጆች እንዲሁም ደግሞ እንደ ሀገር አጠቃላይ የምትፈተኑ ተማሪዎች መልካም የፈተና ጊዜ መልካም ውጤትን እንጠብቃለን። ተረጋግታችሁ ብቻ የምታውቁትን ያጠናችሁትን ተረጋግታችሁ ዌል ዲሲፕሊንድ በሆነ መልኩ ለመስራት ፈጣሪ ከእናንተ ጋር እንዲሆን እንመኛለን። መልካም የጥናት ጊዜ ይሁንላችሁ። መልካም የፈተና ጊዜ። ቻው